ለካ ልጅ የመጣሁት የማዘር ልብስ ነው። የማዘር ልብስ ማለት ወደ አልከው ወደ ዋቂ ቤት ይዘህ ሄድከው የእሳቸው ልብስ ነው ማለት ነው? የእሷን ልብስ ይዤ የወጣሁ መስሎኝ ለካ የማዘር ልብስ ነው ይዤ የወጣሁት እኔ። እሺ ምን ተፈጠረ ከዛ በኋላስ? በቃ ስለ ነገሩ ተቃራኒ ሆነ። ለእኔም ስለ ሆን ብዬ ያደረኩት ነገር አልነበረም። እኔ ለእሳቸው ግን ፍቅሩ እሷ እንዲዘኝ ነበር። ጭራሽ እሳቸው ያዛቸው ፍቅር ከኔ ማለት ነው። ያለው ነገር ባጭሩ ሳስረዳው እኔ እርሶ ላይ በቃ መስተፋቀር አሰርቼብዎታለሁ ማዘር። በተሳሳተ መንገድም ቢሆን በቃ መስተፋቀር እርሶ ላይ በማይሆን ሁኔታ በቃ ተሰርቷል። ምንድነው መስተፋቀር ማለት? እኔ አልገባኝም። ለማን ነው የምታሰራው? ለኔ እናት እኮ ነኝ እኔ እኮ እሱ እንዳለው በቃ በሰት ነው እኮ ያልኩት ነው ማዘር። ይሄን አታደርግም አታደርግም። ይሄን ነው ማዘር። ያለው ነገር ትምጣና እሷ ቆይ ያለው ነገር እኔ ሙሉ ነገር አስረዶታለሁ ማዘር። ትንሽ ይረጋጉ። ይሄን እናንተ አታደርግም ብዬ እኮ ነው የምልህ። አሰማኝ እኮ እሱም እንዳለው ነው። ቆይ ትምጣና ማዘር፣ እሷ ትምጣና ደግሞ የባሰ ያለው ነገር እናወራለን። መፍትሄ አይጠፋውም ማዘር። ይሄን ነገር ሊያምኑም ይችላል ከርሶ። እኔ አላምንም፣ እሷም አታምንም እኮ። ተረጋጉና እኔ ነገሩን ላስረዳው። አልረጋጋም። ልታስረዳኝም አትችልም። ከቤት ይውጣልኝ በክብር ከቤት ይውጣ። ውዬ ፖሊስ አልጠራ። ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬ ደግሞ በአዲስ ታሪክ ከአዲስ ባለ ታሪክ ጋር ተመልሼ መጥቻለሁ። እንግዲህ ባለ ታሪካችን ራሱን አስተዋውቆ በሱ ህይወት ላይ ምንድነው የተፈጠረው፣ እኛስ ደግሞ እኛ ጋር ያመጣው ነገር ምንድነው፣ እኛስ ምንድነው እንድናግዘው የሚፈልገው የሚለውን ነገር እንግዲህ ከሱ አንደበት የምንሰማ ይሆናል። ባለ ታሪካችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ምንድነው የተፈጠረው በአንተ ህይወት ላይ? ያው እንግዲህ ከስር መሰረቱ ያለውን ነገር ለመፍትሄ እስከተገናኘን ድረስ ማውራት ስላለብን ምንድነው የተፈጠረው የሚለውን ነገር ከስር መሰረቱ ንገረን እስቲ። እሺ ስሜ ናሁም ታደሰ ይባላል። እሺ ተወልጄ ያደግኩት እዚሁ አዲስ አበባ ነው እና የምኖረውም ተከራይቼ ነው። ተማሪ ነበርኩኝ። ከስር መሰረቱ ስላልከኝ ተማሪ ነበርኩኝ እያለኝ ከፋሚሊ ጋር ነበር የምኖረው። ትንሽ የሆነ የማድረግም ጸባይ ሳመጣ ትንሽ አለው ማለት ጀመርኩኝ። ቤት ውስጥም የመጀመሪያ ልጅ ስለሆንኩኝ ብዙም ከቤት ውስጥ እንትን አልልም ነበር። የኔ ያለም ቀረቤታም አልነበረኝም ነበር። ከዛ ትንሽ አካውንታንት እየተማርኩኝ ነበር ትንሽ ቤት ውስጥ። በቃ ያንን ስራ ምናምን ሲሳካልኝ ከቤት ጋር በቃ ለመውጣት አሰብኩኝና ተከራይቼ ለመኖር አሰብኩኝ። ቤት ላይም ያለው የኢኮኖሚ አንፃር ትንሽ ዝቅ ያለ ስለሆነ ቤት ላይም ጫና ከመሆን ብዬ ከቤት ውጪ ተከራይቼ መኖር ጀመርኩኝ ማለት ነው። እና አንዳንድ እያለ እዚህ አንድ ግቢ ተከራይቼ ገባሁኝ ማለት ነው። ብቻዬን እየኖርኩኝ በጣም እንደ እናት ናቸው ሴትዮዋ ብታይ። በጣም እንደ ይንከባከቡኛል። ምግብ ምናምን በቃ ሁላ ቤት መግባት ነው የቀረኝ ማለት ትችላለህ። በቃ አንደኛ ጠቅልዬ ማስገባት ነው የቀረኝ። አሁን የምትኖርበት ቤት ማለት ነው? አዎ ተከራይቼ የምኖርበት ቤት ስለ ያው ያከራያችሁ ነው ማለት። በጣም እንደ ቤተሰብ ነው እንትን የሚሉኝ። ይቆጣጠሩኛል። የት ገባ የት ወጣ ነው በስነ ስርዓት በቃ እንደ ፋሚሊ በጣም ያዩኛል ማለት ነው። እና ያ ነገር ደግሞ ለኔ በጣም ተመቸኝ። በቃ ፋሚሊ ጋር ያለው እስኪመስለኝ ድረስ በጣም ደስ ይል ነበር ያለው ነገር ማለት ነው። እና እንዲህ እየተላመድን ስንመጣ በጣም ብዙ ጊዜ ቆየን ማለት ነው። ቢያንስ አንድ 4 አመት ምናምን ይሆናል የተከራየበት ቤት ማለት ነው። እዛ ማለት ነው በጣም ቆይቻለሁ። ሌላ ተከራይ የሚሰጡት ቦታ ለኔ ያክል በጣም ነው የሚሰጡት ለኔ። ለሌላ ቦታ እንደውም ለማንም አይሰጡም ለሌላ ተከራይ ማለት ነው። ሂሳብ ምናምን ጭማሪ የለውም ምናምን በቃ በዛው ባለው ነው በቃ። ካንተ ሌላ ተከራይም አሉ? 2 ተከራዮችም አሉ። 2 እንደ ላጤ የሆኑ ሰዎችም አሉ ማለት ነው። ግን በቃ ስለ ለእነሱን ቼክ የሚያደርጓቸው ለኔ በጣም ኦቨር ነው እንትን የሚያደርጉኝ። በጣም እንክብካቤ አለ ማለት ነው። እና ይሄው እንዳለ እንዳልኩ ስራም እየሰራሁኝ ምናምን አምስቼ ነው የምገባው ጠዋት ወጥቼ ምናምን። ውድር ነው ረፍቴ ምናምን ባንክ ስራ ነው የምሰራው እና ውድር ነው ረፍቴ ምናምን ነገር። ድንገት አንዳንዴ በወር አንዴ ማፋት ረፍታለች እሷን አሳልፍ ከነሱ ጋር ምናምን ቡና እየጠጣሁ ምናምን በቃ የትም አልወጣም ሁላ እዚህ ነው ውሎና አዳሬ ማለት ትችላለህ። እንዲህ እንዳለ ሆኖ በቃ የሆነ ሰዓት ላይ የአከራያችን ልጅ አለች ተከራይታ ስለ አብራት የምትኖር ማለት ነው ልጇ ናት። እና እሷ ስትወጣ ስትገባ በጣም ብዙ ጊዜ አያታለሁ ማለት ነው። ስለ እንደውም ከማዘር ጋር እንደማወራ ያህል ከእሷ ጋር በደንብ አላወራም። ይሄን ያህል በአይን ምናምን የምታየው ነገር አለ አይደል? የመድፈር ቢያንስ 2 አመት ምናምን እንደዚሁ እያየሁ ዛሬ ነገ እያልኩኝ በጣም ብዙ ጊዜ ቆየሁኝ ማለት ነው። ከዛ የሆነ ጊዜ በቃ ለምን አልጠይቃትም ምናምን ብዬ እንትን አልኩኝ። ማዘርም እንዳይሰሙ መጀመሪያ እሷን ፍቃድ ምናምን ልጠይቅ ብዬ ነበር። ለእኔ ቦታ ይኑራት አይኑራት ምንም አውቀው ነገር የለም በራሴ ተነሳሽነት ማለት ነው። ከዛ በቃ የሆነ ጊዜ ማዘርም ወጣ ብለው ነበረ ብቻዋን ነበረች ቤት ውስጥ። ገጠመኝም ቡና ምናምን ተፈልቶ ነበር እዛው ቁጭ ብዬ ማዘርም በቃ አጫውቷት እሷን ደርሼ መጣሁ ምናምን ነገር አሉኝ። እሺ ምናምን እስከዛ ድረስ ምናምን ብዬ በቃ እንደውም ለእኔ ጥሩ አጋጣሚ ሆነልኝ ብዬ ልጅቷ ጋር ፌስ ቱ ፌስ ተገናኘን ማለት ነው።
እና ያለውን ነገር በቃ እኔ ካየሁት ጊዜ ጀምሮ በቃ ወይ ሁለተኛ ዓመት ሊቆጥር ነው እንደዚህ ከአንቺ ፍቅር ይዞኛል ምናምን ነገር አልኳት። ከዛ እንዴት ምናምን እሪ አለች። እሷም በቃ እኔ እንደ ወንድሜ ነው ማይክ ምናምን ነገር እንዴት እንደዚህ አይነት ነገር አንተ እኔ ራሱ ትገምተኛለህ ምናምን እኔ ሲስተር ብራዘር ነው በጣም ማስብ ምናምን ስትል እኔም በጣም ወፎቶኝ እኔ እንደዛ አታስበኝም ብዬ ነበር ያሰብኩት። ስለ በቃ ይሄን ያህልም ደረጃ ድረስ ሲስተር ብራዘር እንሄዳለን ብዬ አላሰብኩም በሷ ደረጃ። እኔ ግን በጣም የቆየ ፍቅር ነው ያለብኝ ማለት ነው። ችግር የለውም ይሄ ነገር ቀስ በቀስ የሚለወጥ ነገር ነው ብዬ ብዙም አልተጫንኳትም ማለት ነው። በቃ ወዲያውኑ የዛን ጊዜ ማዘር መጡ። በቃ አስቢበት ምናምን ብዬ እምቢ ብላለች፣ ግን ያው አስቢበት ምናምን ብዬ ትቻት ወጣሁኝ ማለት ነው። ከዛ እሺ ምናምን ብዬ በሆነ ጊዜ እንደዚሁ መንገድ ላይ ተገናኘን። ያን ነገር እንዴት አሰብሽበት ምናምን ስላት ራሱ እየቀለድክ ነው ምናምን እሷም አመነጫጭቀኝ ሄደች ማለት ነው። ከዛ ይሄ ነገርማ እቺ ልጅ አምሯን ነው ምናምን ብዬ በቃ አንድ አጋጣሚ ምናምን መጠበቅ ጀመርኩ ለሁለተኛ ጊዜ ለመጠየቅ ማለት ነው። እንዲህ ብዬ የሆነ ሳለ ላውራሽ ፈልጋለሁ ምናምን በስንት መከራ ጭቅጭቅ ሻለች ማለት ተቀጣጥረን ሌላ ቦታ ማለት ነው። እንዲህ ሻይ ቡና እያልን እናውራ ምናምን ብዬ ቀጠርኳት። እሺ ምናምን ነገር አለች፣ ተስማማን። በቃ ያለውን ሪያሊቲ ነገርኳት። በቃ እኔ የምሬን ነው ከአንቺ ፍቅር ይዞኛል ምናምን ነገር አልኳት። እንደዛው እንደባለፈው አይነት መልስ ነው የመለሰችልኝ። ስለሚያስጠላ መልስ ነው። በቃ አልጠበቅኳትም ከሷ። እኔ ቢያንስ አስባበት ትመጣለች ምናምን ብዬ ነበር፣ ግን እሷ ምንም ነገር ንቅንቅ ያለችው ነገር የለም ማለት ነው። ከዛ እኔ እንደ ወንድሜ ነው ምናምን ነው ግግም አለችብኝ። ከዛ እኔም ነገሩ በጣም አበሳጨኝ። እንደዛም ሆኖ ትቻት ነው የኩት ካፌ ነበርን ቁጭ ያልነው ትቻት ነው ላይ የመጣሁት ማለት ነው። በቃ እኔ ሀሳቤ በጣም እላፊ ሄጃለሁ ከሷ ጋር ስለ በጣም ታፈቅረኛለች ብዬ ነበር ያሰብኩት። እኔ አንድ ጊዜ በመጣ ቁጥር ያው የሰው ልጅ ነህ ፍቅር ሊይዝ ይችላል ብዬ ነው እና እንዲህ ምናምን ብዬ በቃ አሰብኩኝና ጓደኛ አለኝ በጣም ብዙ ጊዜ ከኔ ጋር የሚመጣ ጓደኛ አለ። በስልክ ነው በደንብ ያለውን ነገር ማወራው ምናምን ነገር። ከዛ በፊትም አማክረዋለሁ ስለሷ ማለት ነው። እንዲህ ስመሽ ልንገራት ምን እንደውም እሱ ነው ትንሽ ጊዜ ጠብቃት ምናምን አንተም ልክ ላትሆን ትችላለህ የውስጥህም ምናምን እርግጠኛ ላትሆን ትችላለህ ምናምን ነገር። አረ የምሬን ነው እኔ እርግጠኛ ነኝ አፍቅሬያታለሁ ምናምን ነገር አልኩት። እንደውም ትንሽ ነው እሱ እንደውም እንድዘገይ ያደረገኝ እንጂ ቀድሜ ብነግራት እንደውም የዛን ጊዜ ቁርጤን አውቄ አርፌ ይቀመጥ ነበር። ስለ ጊዜው ስለገፋ ነው ደግሞ እኔም በጣም የተጫነኝ ማለት ነው የሷ ፍቅር። ከዛ እሱንም እንዲህ ምናምን ብዬ ሳማክረው እምቢ አለች እኮ ምናምን ሲል መጀመሪያም ነግሬ ነበር አንተ የጎረቤት ጋር እንዴት አንድ ፍቅር ይዘኛል ብለህ ታስባለህ? እሷ ራሱ እንዴት እሺ ትለኛለች ብለህ ታስባለህ ምናምን ብሎ እሱም እንደውም ተቆጣኝ ማለት ነው። በጣም እንደ ወንድም ነው የሚመክረኝ እሱ ራሱ። ከዛ እንደ ወንድም እኮ እንድትመክረኝ ነው አሁን የምፈልገው ምን ይሻለኛል? እኔ ጭራሽ ልረሳትም አልቻልኩም። በቃ እንድተባበረኝ ነው ፈልገው መፍትሄ ይፈልግልኝ ምናምን ነገር አልኩት። ለማንኛውም ስራ ቦታ እኔ ምናምን በቃ በአካል ተገናኝተን እናወራለን ምናምን ነገር አለኝ። በስልክ ያለውን ነገር የነገርኩት ማለት ነው። ከዛ በቃ እሱም አምሽቶ መጣ እዛው የሆነ ቦታ ላይ ተገናኘን እና ያለውን ነገር እንዲህ አለች አልሰማህም አለች ምናምን ነገር አልኩት። ከዛ ቆይ የሆነ መፍትሄ አለ ምናምን ነገር አለኝ። ምን አይነት መፍትሄ ምናምን ነገር አልኩት። መፍትሄው እንግዲህ ስሙ ራሱ ለመጥራት ይከብደኛል። እኔ በቃ እንዲህ መርጌታ ምናምን ይባሉ አሉ አይደለ? ማለት መርጌታ ማለት አልገባኝም። ስለ ይሄ መስተፋቅር ምናምን ያሰሩ ምናምን ሰዎች ይሄ እንግዲህ አዋቂ ቤት ምናምን እንደሚባለው ማለት ነው። እንደዛ ለማለት ነው። ቃሉ ከብዶኝ ነው እኮ አንተ እየጠየኩ ያሉት እና ለምን እንደዛ አድርገህ አትሞክርም ምናምን ሲለኝ እኔ በሰዓቱ በጣም ነው እንዴት እንደዚህ አይነት ነገር ታስባለህ? ይሄ እኮ በጊዜ ሁኔታ ሊለወጥ የሚችል ነገር ነው ምናምን ብዬ እንደውም በእሱም በጣም ተናደርኩበትና ትቼው መጣሁኝ እሱንም ማለት ነው። ማታ ነበር በቃ ግባ ነው እንደዚህ አይነት ነገር እንኳን እኔም አላደርገውም ምናምን ብዬ ገባሁኝ። ያው አንዱ ለቅ እንደገፋኝ ሳስብበት እኔም ሳያት ልጅቷ ያው ሁኔታ ላይ ናት ሳስበው በቃ ለሱም ደወልኩለት እንደተስማማው ነገርኩት። የምታውቀው ሰው አለ ምናምን ስለው አዎ የማውቀው ሰው አለኝ አንድ ጓደኛዬም እንዲህ ሆኖ አጋጥሞት ይዞ ሄዷል ምናምን ነገር አለኝ። እስቲ እኔም ለሞክረው ምናምን ብዬ ተያዘን ሄድን ማለት ነው። ከዛ እሳቸው ጋርም ሄደን ያው ለልጅቷን የሆነ ነገር ወይ ፀጉሯን ወይ ልብሷን ብቻም የሆነ የምትጠቃቀማቸውን ነገሮች ይዘህልኝ ና ከነዛ ነገሮች ውስጥ አንዱን አለኝ። በቃ ችግር የለውም በነጋታው ይዤ እመጣለሁ ምናምን ነገር አልኩት ማለት ነው። በዛው ከእሳቸው ጋርም ተለያየ ከጓደኛዬ ጋርም ተለያየ። በነጋታው ልብስ ገጠመኝ ደግሞ ታጥቦ ተሰጥቶ ነበር። ለፀጉር ምናምን ደግሞ አይመችም እንደዚህ ትጠረጥረኛለች ብዬ እሷንም አስቤ ልብስ ምናምን የተሰጣ ነበር። ያው ገጠመኝ ደግሞ የዛን ጊዜ ደግሞ ሌላ ነገር ይመስላል። የሰው ልብስ ብድግ አድርገህ ስትመጣ ብዬ ዝም ብዬ ገጠመኝ የሆነ ቲሸርት ነገር ናየሁት ብድግ አድርጌ ይዤ ወጣሁኝ ማለት ነው። በፌስታል ወደ ነው ጠቅልዬ ይዤ ወጣሁኝ። ቀጥታ ለእሳቸው ነው የሰጠሁት። ከዛቸውም ተቀበሉኝ። ያው መጨረሻው ግን እንዳሰብኩት አልሆነልኝም። ማለት ምን ተፈጠረ ከዛ በኋላ?
ስለ የዛን ጊዜ አሁን ልብስ ሳነሳ ስለ በጥድፊያ ነበር ታንስቼ ወጥቶት ስለ ልብ ብዬ የተሰጠውን ልብስ አላየሁኝም። የማዘር አለ የእሷን የተሰጠው ሁለቱም ማለት ነው። እና ገጠመኝ ሌላ ሰው ተከራይም እንዳለ እንዳልኩ አላ እነሱ ካዩኝ ሌላ ነገር ይመስላል ብዬ ዝም ብዬ ስለ ፎከስ አላደርግበት ነው አንስቼ ወጥቶት እና ገጠመኝ እሳቸው ጋር ከገባ ስራው ምናምን ካለቀ በኋላ ለካ ልጅ የመጣሁት የማዘርን ልብስ ነው። የማዘርን ልብስ ማለት ወደ አልከው ወደ አዋቂ ቤት ይዘህ ሄድከው የእሳቸውን ልብስ ነው ማለት ነው? የእሷን ልብስ ይዤ ወጣሁ መስሎኝ ለካ የማዘርን ልብስ ነው ይዤ ወጣሁት እኔ። እሺ ምን ተፈጠረ ከዛ በኋላስ? በቃ ስለ ነገሩ ተቃራኒ ሆነ። ለእኔም ስለ ሆን ብዬ ያደረኩት ነገር አልነበረም። እኔ ለእሳቸውም ግን ፍቅሩ እሷ እንዲዘኝ ነበር። ጭራሽ እሳቸው ያዛቸው ፍቅር ከኔ ማለት ነው። ማለት የልጅቷ እናት አንተ ያፈቀርካት ሴት ልጅ እናት ከአንተ ፍቅር የያዛቸው ማለት ነው? አዎ ያልኩህ አለ አይደለ አዋቂ ቤት ሄጄ እንደዛ ተሳስቶ ልብሱ እሳቸው ላይ ሆነ ማለት ነው። ይሄ ነገር በጣም የሚገርም ነገር ነው እየነገርከኝ ያለው። ከዛ በኋላ እሺ ምን ተፈጠረ? ከዛ በኋላ ያለውን ነገር እኔም ስለ ማመንም አልቻልኩም። እኔ የሆነ አክታቸው ምናምን ተቀየረብኝ። የሴትዮዋ ሌላ ጊዜ ቡና ምናምን ሲጠሩኝ ምናምን በልጅቷ ነበር የሚያስጠሩኝ ማለት ነው። ምግብ ምናምን ሲላክ አንዳንዴ መምጣት በማልችልበት ሁኔታ ቤት ውስጥ በልጅቷ ምናምን ነበር የሚላከው እና የሆነ ያልኩ በኋላ እሳቸው መምጣት ጀመሩ ምናምን ነገር ልብስ ልጠብል አምጣ ምናምን ብለውኝም አያውቁኝም እንደዚህ አይነት ነገር ማለት ነው። ስለ ምግብም ስታመጣ ልጅቷ ናት ምናምን የምታመጣው እና የሆነ ግራሌ ነገሩ ማለት ነው። የሚያሳዩኝ አክት ምናምን በጣም መጠጋጋት ከኔ ጋር ምናምን ነገር ሌላ ሲቹዌሽን ውስጥ መግባት ጀመሩ ከኔ ጋር። እኔ ደግሞ ጭራሽም እንደዚህ አይነት ነገር አልገመትኩትም ታውቃለህ። ያው እንደ እናት እየተንከባከቡኝ ነው ብዬ ነው ያሰብኩት እኔ ማለት ነው። እና በቃ ሌላ ሴትዮዋ በቃ ሌላ ነገር ውስጥ ገቡብኝ። ከዛ ነገሩ እየሄደ ሲገፋብኝ እንደነገርኩ ጓደኛ አለኝ ብያለሁ። ደውዬ እንዲህ ነው ምንድነው ነገሩ? ሴትዮዋ ጭራሽ እኮ ከኔ ጋር ነው ሌላ ነገር ማድረግ ፈልጓል። ጭራሽ ማይመስል ነገር እያሰቡ ነው። እንደ እናትም እያሰብኳቸው የሆነ ሳሌ ደግሞ የሚያደርጉት ነገር ደግሞ በሌላ ነገር እያሰብኳቸው ነው። እና በቃ ምንም የሚፈጠረው እሱ ነው የምነግረውም ለሱ ነው። ደውዬ ነገርኩት እንዲህ ነው ምናምን ብዬ። እኔ ደግሞ አንደኛ ነገር እንደነገርኩ ደግሞ ቤተሰብም ዝቅ ያለ ደረጃ ላይ ስለሆነ ያለው ወደ ቤትም መመለስም አልፈለኩም፣ ቤቱንም መልቀቅም አልፈለኩም። በጣም ብዙ ዓመት የቆየሁበት ቤት ነው ብያለሁ። ለቅቄ ቦታ ያው ከእነሱ ጋር ያለኝም ፍቅር ይቋረጣል። ወደ ቤትም ከተመለስኩኝ ደግሞ ያው ያለውን ነገር ነግሬያለሁ። እና በቃ የሌለ ተጨናነኩኝ። እኔም በቃ ያለኝ አማራጭ እሱ ጋር ነው። ከእሱ ጋር መመካከል ጀመርም ማለት ነው በቃ። እና እሳቸው በቃ ሌላ ነገር ውስጥ እየገቡ ነው። እኔ ለዛ ነው በቃ ደውዬ የጠሯቸው መፍትሄ እንድሰጡኝ ነው። እኔ መልካም እንግዲህ የነገርከኝ ነገር ቀላል ነገር አይደለም። አንተም የሰራኸው ስህተት እንዳለ ሆኖ ግን ደግሞ አሁንም ቢሆን ተጸጽተህ ይህን ነገር ለማረም ወደኛ መምጣትህ አንድ ጥሩ ጎኑ ነው። ይሄም ግን እዚህ ጋር ደግሞ አንድ ያልተብራሩልኝ ጥያቄዎች አሉ። እንግዲህ እንዴት ነው ማለት ሴትዮዋ እንዴት ነው አንተን እንደወደዱ ወይም ደግሞ በአንተ ፍቅር መያዛቸውን የመጨረሻ የደመደምክበት ምክንያት ምንድን ነበረ? እና እንደነገርኩ የፍቅር ጥያቄ አቅርቦልኝ ምናምን ነገር አይደለም። የሚያደርጉት አክሽን በቃ ያስታውቃል። ስለ ቤት ውስጥ የቤት ኪራይ እንዳልኩ ነው የ4 ወር አሁን ራሱ ዘለውኛል ማለት ነው። ጭራሽ እሱ ነው የሚገርመኝ። ደግሞ እንዳልኩ ተከራይም አለ አሁን እንደምታያቸው የ4 ሰው ነው ምናምን የቤት ኪራይ ባለፈው ልትሰብስበው ሰጥቷቸው እኔ ቤት ነው አስቀምጦት ሄዱት። እና ማዘር አይሆንም ቢያንስ እንኳን የቤት ኪራዩን ምሰዱ የእነሱንም ምሰዱ ምናምን ነገር አልኳቸው። አይሆንም ምናምን ብለው ትተውኝ ወጡ። እንደውም የዚህ ኖር የቤት ኪራይ ጭራሽ በቃ ቢሆን ነገር አምታትቼም ቢሆን መውሰድ አለባቸው። በቃ ለእኔም ከበደኝ ነገሩ ማለት ነው። እና ከምግብ አንጻር እንኳን በሌላ ነገር ምሳሌ እንኳን ሰጥ ምግብ ያመጡልኝ ለቤት እንኳን ከሚሰራው አብልጠው ነው ጭራሽ የሚሰሩልኝ። በቃ ስለ ቤት ውስጥ ሽሮ ከተሰራ ለእኔ ደበቅ አድርጎ ልጅቷ እንዳታቀራሱ አድርገው ስጋ ወጡ ምናምን እየደበቁ ነው የሚያመጡልኝ ማለት ነው። እና ይሄ ነገር ቢያንስ ለእኔ ጥርጣሬ እንዲይዘኝ አደረገኝ። በቃ ከሳቸው እስኪመጣ መጠበቅ የለብኝም። ቢያንስ ያለውን ነገር መረዳት እችላለሁ ማለት ነው። ተከራይም እንዳልኩ እንደሆነ ሲመላለሱ ያለ ውትራቸው በጣም መመላለስ ጀምሮ ሌላ ጊዜ እንደነገርኩ ልጅቷ ነበር የምትመጣው ማለት ነው እዚህ። እና በጣም ግር ይላቸዋል ተከራዮቹ። ምንድን ነው ይሄ ነገር ሲያሾካሾኩ ይሰማል ነው እኔ እሰማቸዋለሁ። እና ይሄ ነገር እኔ ደግሞ ሼም እያዘኝ በጊዜ ነበር የምገባው። እስከ 1 ሰዓት ባለው ሌላ ጊዜ በጊዜ አሁን ሳልፈልግ እስከ 5 ሰዓት ምናምን ነው እያመሸው የምገባው ራሱ ማለት ነው። በቃ የእሳቸውን ፊት ላለማየት ምናምን እየተደባበኩ እየሾላለኩ ነው የምገባው። እና በጣም ጨነቀኝ ደግሞ በቃ ነገሩ ሲጸጽተኝ ነው ደግሞ እናንተን የጠሯችሁ ማለት ነው። እና ይሄን ነገር ደግሞ ለማክሸፍ ምናምን ፈልጌ
ያው እንዳልኩ ያሰራሁበት ቦታ አለ አይደለ ከጓደኛዬ ጋር አልኩ ቦታ ላይ እዛ ሴት ደግሞ ያልተጠበቀ ነገር ነው የገጠመኝ። በቃ ያሰራልኝ ሰውዬ በምን እንደሆነ አላውቅም ህይወት አልፏል። ማለት ይሄን ነገር የሰራልህ ሰውዬ ማለት ነው? አዎ ስለ ማቆምም ማስቀጠል የሚችለው ነገር እሱ ነው ሰውዬው ነው እንግዲህ። እና ምን እንደማደርግ ግራ ገባኝ። በጣም የሌለ ጭንቀት ውስጥ ገባኝ። ከቤትም እንዳልፍ ነገርኩ ልለቅ ፈልጌያለሁ አልኩ። ግን ደግሞ እሷን ብዬ ነው በጣም የሷ ፍቅር እንዳለብኝ ነገር ነው። ወደ ቤትም መመለስ ደግሞ ብፈልግ እንኳን ያለበት የቤት ደረጃ ስንት ዓመት ቆይቼ እንግዲህ ወደ ቤት ስመለስ ቤተሰብ የሚለው ነገር አለ፣ የሰፈር ሰው የሚያወራው ነገር አለ እና ከባድ ነገር ነው። አሁንም ድረስ ታፈቅራታለህ ማለት ነው? አዎ እንዴ በአግባቡ እንጂ ማን ይሰቃያል እዚህ ውስጥ ገብቶ። እና ይሄን ነገር ማለት ይሄ ነገር እንዲቆም አንተ በራስህ ለማድረግ እንደነገርከኝ ጓደኛህን አማክረህ ነው ወደዚህ ጉዳይ የገባኸው እና እሱን ስታማክረው በድጋሜ በራስህ መፍትሄዎችን አልፈለክም ነበረ? እንደነገርኩ ነው ለሱ ላንተ እንደነገርኩ በቃ ማስቆም ማስቀጠል የሚችለው የሰራልኝ ሰውዬ ነው። እና ምንም ማድረግ ቢጨንቀኝ ነው በቃ እኔ ስለ ምንም ማድረግ የምችለው ነገር የለም። በቃ እንግዲህ ከሞት አላስነሳ እንግዲህ የሞቱን ሰውዬ እንግዲህ እና ማቆም መቀጠል የሚችለው ሰውዬው ነው። በቃ እንደነገርኩ ቤቱን ለቄ መውጣት ብፈልግ ራሱ አሁን እሷን ብዬ ነው በቃ እሳቸው ደግሞ ይመጣና ልጅቷ እንዳትሰማ በቃ እንደዚህ አይነት ነገር ከሰማች ጥሩ አይደለም። በቃ የቤት ኪራይ ምናምን እንደዚህ በእሷ በኩል ልልክም ስፈልግ በቃ ነግሬሃለሁ ከኔ ጋር ጣላለህ ማለት ሲለኝ ደግሞ በፊት ያሳለፍናቸው ነገሮች ደግሞ ትዝ ይሉኝና የፋሚሊ ነገር ነው ብዬ እተወዋለሁ። ልጄ እንዳትሰማ ምናምን በቃ ያሸማቅቁኝ ጀመረ። በቃ እኔንም ስለ የሚያደርጓቸው አክሽኖች ምናምን በቃ ግራ አጋባኝ። በቃ ጊዜው ካለፈ በኋላ ለካ ሳስበው የእሷ ልብስ ያነሳው መስሎኝ ለካ የእሳቸው ልብስ ነው እኔ ማንስቼ ወጣሁት። በጣም የሚገርም ነገር ነው እየነገርከኝ ያለው። ትንሽ ለማመን እንኳን ግር የሚል ነገር ነው። ምክንያቱም እንደዚህ አይነት ነገሮች ብዙ ጊዜ አይፈጠሩም እና አሁን ምንድን ነው ማድረግ የምንችለው? እንግዲህ እዚሁ ቤት ነው አንተም ተከራይተህ ያለኸው እና እሳቸውን አሁን ማግኘት እንችላለን? እሳቸውንስ ማውራት እንችላለን? ያው እኔ ይከብደኛል። እኔ እሳቸውን ፊት እኔ እንጃ ቀና ብሎ ማየት ይከብደኛል። ስለ አሁን እሳቸው ያው ነው ብጠይቃቸውም ያው ልጅቷ ባለችበት መቼስ እንደዚህ ነገር አትጠይቃቸውም። አይ ብቻቸውን ስጠይቃቸው ያው ነው ተመሳሳይ መልስ ነው እንደኔ ነው የሚነግሩ አሁን ላይ በቃ ስለ ያ ነገር እንትን ካላላቸው ካልቆመላቸው በስተቀር እንደሚቀጥል ነው። አሁንም በጣም እኔ ጨንቆኛል። ስለ ጸጸቱን በዛው ልክ እንዳለ ሆኖ ጭንቀቱም ደግሞ በጣም የሌለ ነው። ያደረከው ነገር ልክ እንዳልሆነ አሁን አውቀህም ተጸጽተህም መምጣትህ ልክ ሆኖ ሳለ ግን አሁን እሳቸውንም አግኝተን ደግሞ ማውራት አለብን። ምክንያቱም ከእሳቸው የምናገኘው አንዳንድ ነገር ይኖራል ብዬ አስባለሁ። ምክንያቱም የዚህ ታሪክ አንድ አባል ናቸው እሳቸውም እና እሳቸውንም አውርተን ወደ መፍትሄው የምንገባ ይሆናል። እሳቸውንም ማውራት የማንችል ከሆነ ደግሞ ይሄን ነገር ልጅየውን ማወቅ አለባት። ምክንያቱም የማወቅ መብት አላት። የዚህ ታሪክ አንድ አባል እናቷ እስከሆነች ድረስ ልጅየውም የማወቅ መብት ስላላት ከእሷ ጋርም ቢሆን እየተነጋገርን ለዚህ ነገር መፍትሄ ነው መፈለግ ያለብን። አንተም በዚህ መሀል እንድታግዘን ደግሞ እንፈልጋለን። እኔ በፈለጋችሁት ነገር ሬዲ ነኝ። እኔ በጣም ዝግጁ ነኝ። ከዚህ ነገር ነፃ መሆን እፈልጋለሁ። በጣም ጸጸት እንዳልኩ በጣም ይዞኛል። በጣም ልጅቷንም ደግሞ በዛው ልክ እፈልጋታለሁ። እኔ ደግሞ የማይመስል ነገር ነው ከእሳቸው ጋር መሆን ማለት። እንደው ግን እንደ ማጠቃለያ አንድ ጥያቄ ልጠይቅህና እንደው ልጅቷን ለማግኘት አንተ እንግዲህ ያው ፍቅር አንዳንዴ መላመድ ነው እና ብዙ ነገሮችን ማድረግ ይቻላል አንድን ሴት ለማግኘት እና አንተ ምን ነገሮችን አድርገሃል ያቺን ሴት ለማግኘት? ስልክ ከአንድም ነግሬያለሁ። ከዚህ በፊት ከአንድም ሁለቴ እንደዚሁ ጠይቂያታለሁ። አንዴ ቤት ውስጥ፣ ሁለተኛ ካፌ ውስጥ አናግሬያታለሁ እና ጭራሽ ለእኔ ምንም አይነት ቦታ እንደሌላት ነው ጭራሽ ማለት ነው። ሁላ ወንድምነቱን ሁላ ምትተው ነው ይመስለኝ ሳስበው፣ አይደለም በፍቅር ወንድምነቱን ሁላ ምትተው ነው ይመስለኝ ስልክ አነጋገሯ እንደተረዳሁት ከሆነ ማለት ነው። እና ጭራሽ ምን አድርጌ እንደሆነ የኔ እንደማድረጋት እኔም አላውቅም። እንደው በዚህ ሰበብ እንደው ጭራሽ እንዳትጠላኝ ነው የማስበው። ጭራሽ ከጠላችኝ እንግዲህ እሳቸውንም እሷንም አጥቼ ደግሞ ይከብዳል በጣም። ስንት ዓመት የቆየሁበት ቤት ነው ነግሬያለሁ። መልካም እንግዲህ እኛ አውርተን እንግዲህ የምናወራበትን መንገድ አንተ ታመቻችልንና እናወራቸውና እንግዲህ ነገሮችን ወደ ጥሩ ሁኔታ ለማምጣት የምንሞክር ይሆናል። ያው በዛ መሀል የሚፈጠረውን ደግሞ እንግዲህ አንተም ከጎናችን ሆነ የምትከታተል ይሆናል። ደስ ይለኛል። ያው እንግዲህ ውድ ቤተሰቦች ታሪኩን እንደሰማችሁት ነበረ። ያው የተፈጠረው ነገር ትንሽ ያሳዝናል፣ ግን እኛ ጋር ለመፍትሄ እስከመጣ ድረስ ይህም ሰው ተጸጽቶ እስከመጣ ድረስ እኛም ደግሞ የመፍትሄው አንድ አካል ለመሆን ስላሰብን እንግዲህ የሴትዮዋ ቤት እንድንገባ እሱ ያመቻችልንና ገብተን እሳቸውን ደግሞ የምናወራቸው ይሆናል። ከእሳቸው ጋር የሚኖረንን ቆይታ ደግሞ እንግዲህ በቀጣይ ለእናንተ የምናስተላልፍላችሁ ይሆናል። እስከዛው ግን አብራችሁ ነው
ያው እንግዲህ ውድ ቤተሰቦች የናሆም አከራይ ቤት ገብተናል። እንግዲህ አሳምነናቸው ነው የገባ ነው። የቤተሰብ ፕሮግራም ልንሰራ እንደሆነ ነግረናቸው ነው የገባ ነው እና ራሳቸውን አስተዋውቀው እንግዲህ ፕሮግራማችንን የምንጀምር ይሆናል። ቤቶት ገብተን ንግግር እንድናረግሎ ስለፈቀዱልን በጣም አመሰግናለሁ። በጣም አመሰግናለሁ። እስቲ ራስዎትን ያስተዋውቁልኝ። ተዋበች እባላለሁ። መልካም እንግዲህ ወይዘሮ ተዋበች አንዳንድ ነገሮችን አስቀድሞ ናሆም ነግሮኝ ነበር እና እንግዲህ እሱ እዚህ ቤት ከተከራየ ጀምሮ እርስዎ እንደ አከራይ ሳይሆን እንደ እናት እየተንከባከቡት እንዳሉና በጣም ጥሩ ሰው እንደሆኑ አንዳንድ ነገሮችን ነግሮኝ ነበር እና ይሄም ነገር ደግሞ ሰው ጋር ቢደርስና መማሪያ ይሆናል ብዬ ስላሰብኩኝም ነው እርስዎን ለማውራት የመጣሁት። ናሆም በጣም ጥሩ ልጅ ነው፣ ጨዋ ልጅ ነው። እንደ ዘመኑ ወጣትም አይደለም። በጣም አስተዋይ ነው። ድምፁም አይሰማም፣ ሲወጣም ሲገባም አናየው። በጣም ጥሩ ልጅ ነው። እንግዲህ ከተከራየ ጀምሮ እኔ ምንም ነገር አላየሁበትም እና በጣም ጨዋ ልጅ ነው። ትልቅ ቤተሰብ ያሳደገው ልጅ ነው። ምን ያህል ጊዜ ሆነው እዚህ ቤት ከተከራየ? ቆየ ትንሽ 1-4 ዓመት ይሆናል። አዎ 4 ዓመት እንግዲህ 4 ዓመት ማለት ረጅም ነው እንግዲህ በቤት ኪራይ ማለት ነው። ግን በዛ ሁሉ ውስጥ እንግዲህ እርሶ እንደ እናት ትሪት እንደሚያደርጉት ነበረ የነገረኝ እና ይሄም ነገር በጣም ስላስገረመኝ ነው ከእርሶ ጋር ንግግር ለማድረግ የመጣሁት። አዎ እኔ እንደ ልጄ ነው የማየው፣ ከልጄ ያለየው። ያው ጸባዩም ሁኔታውም ሰውን የሚያግባባ ነው። ጥሩ ልጅ ነው። ከጥሩነቱ የተነሳ ነው ያ ሁሉ የሚደረግለት። ያው ሌሎችም ተከራዮች አሉ፣ ግን ያው አንግባባም። እሱ ግን ያው እንደ ልጄ ነው የማየው። የቤተሰብ ልጅ ነው፣ ከቤት የወጣ ልጅ ነው፣ ያስታውቃል። እንደ ዘመኑ ወጣትም ዘላን አይደለም። ገባ ቤቱ ወጣ ወደ ስራው ነው። ሰው ቀና ብሎ ማያይ እና በዛ ያ ያድርጎቱ እኛም እንደ ቤተሰብ እንደ ልጄም ነው የማየው። ከቤተሰብ አለየው። እንግዲህ 4 ዓመት ሙሉ ይሄን ማድረግ ማለት በጣም ከባድ ነገር ይመስለኛል እና ምን የተለየ ነገር አይተውበት ነው እንደው ይሄ ልጅ ከሌላው ተከራይ ለይተው ትሪት ለማድረግ የፈለጉት? ያው አንዳንድ ጊዜ እኮ ምን አለ መሰለህ፣ ይሄ ራሳችንን ማስተዋል ሁኔታ አለ። አንዳንድ ተከራይ ወጥ ነው እንደዚህ ለምን ይላል፣ ይሳደባልም። ይሄ ለምን ይሆናል? እሱ በሰዓት ይገባል፣ በሰዓት ይወጣል። ካለው ጸባዩ ጥሩ ጸባይ ነው፣ ጥሩ አመለካከት ነው። ከዛ የተነሳም ነው ሰውን እኮ በጥሩነቱ ትቀርበዋለህ፣ መጥፎ ከሆነ በመጥፎነቱ ትሸሸዋለህ፣ አትቀርበው። እና ያ ጸባዩ ነው የሚያስቀርበው። ልጁ ጨዋ ነው። እኔ ከገባ ጀምሮ አንድ ቀን ክፉ ነገር አላየሁበትም። እንደ ሌሎች እንኳን ውሃ አያባክንም። መብራትም ከገባ በኋላ አጥፍቶንም ተኙ። ሌሎቹ ሲያበሩ ነው የሚያድሩት። ውሃ እንደፈለጋቸው ነው የሚያፈሱት። የሚከፈል አይመስላቸውም። በቃ ዝም ብሎ በነፃ የምንገለገል ነገር ነው የሚመስላቸው። እና እሱ ከዛም አንፃር ሌሎችም ያው ወንደላጤዎች ናቸው። ግን የእሱ ደግሞ ትንሽ ሁኔታ ሁሉ የሚያስወድደው ያ ሁኔታ ሁሉ ያስወድደዋልና ጥሩ ልጅ ነው። ግን አሁን ባለው ሁኔታ ላይ ደግሞ እንደ በፊቱ አይደለም። አሁን ትንሽ አሁን ደግሞ እንደ በፊቱ ሊሆን አልቻለም። እያመሸ ይመጣል። ላገኘውም ላነጋግረውም ስፈልግ አላገኘውም። ምን ጊዜ ወጥቶ ምን ጊዜ እንደሚገባ አላቅም። ያው ከትንሽ ቀን በኋላ ደግሞ ጸባዩ ተለወጠ። ምን ሆኖ ነው ብዬም ይሄንንም ለመጠየቅም ላገኘውም ላነጋግረውም ፈልጌ ነበረ፣ ግን ላገኘውም አልቻልኩም። እንግዲህ ሰው መቼም ጨዋ አይደለ፣ አይቀመስም። እና አሁን ላይ ያለው ባህሪ ከበፊቱ አንፃር አይደለም። እንግዲህ 4 ዓመት ባለመቀመጥ ቀላል አይደለም፣ የአንድ ልጅ እድሜ ማለት ነው። እና የበፊቱ ጸባዩን እንደ ሰው ልጅ የነበረውን ሁሌ ስታመሰግን ነው የምትኖረው። ከቀን በኋላ የሚመጣውን ነገር አታውቅም። እና በጣም ጥሩ ልጅ ነው። በጥሩነቱ ተከራዮቹ ራሳቸው በጣም ነው የሚቀኑት። እንዴት ነው እሱን የሚያቀርቡት? እኛን ለምንድን ነው የማያቀርቡ? እሱ ከኛ የተለየ ምንድን ነው ምናምን ሁሉ ይላሉ፣ ሾኳሾካሉ። ግን እሱ ያው ከስነ ምግባሩ አንፃር የተነሳ ነው። የጥሩ ቤተሰብ ነው። ያው ከቤተሰቡ ሞቶ ያው እንደነገረን ከመጀመሪያው እንደዚህ ሆኜ ነው ራሴን ችዬ ለመኖር ፈልጌ ነው ማዘር ምናምን ከቤተሰብ ጋር ልቀመጥም ብዬ ነው ተከራይቼ ስራም ስለያዝኩኝ ራሴን ችዬ ልቀመጥ ብዬ ነው ምናምን አለን። ቤተሰብ የለም ወይ ወንድም የለም ወይ ምናምን ብዬ ስጠይቀው አንዳንዴ አሉኝ፣ እናትም አለኝ አባትም አለኝ፣ ቤተሰብ ጋር ነበር የምኖረው። ግን አሁን ስራ ስለያዝኩኝ በቃ ለምን ቤተሰብ ላይ እቀመጣለሁ፣ ተከራይቼ ለምን ብቻዬን አልኖርም ብዬ ነው ምናምን ብሎ ነበር ከመጀመሪያ በፊት። አሁን ላይ ግን ትንሽ ነገሮች ሁሉ ተለዋወጡብኝ።
ምን እንደሆነ አላወኩም። እንደው ከኔ አጎደልኩት ብለው የሚያስቡት ነገር አለ? በጣም ጥሩ ጸባይ ነው ያለው፣ ግን አሁን ላይ ደግሞ በጣም ጸባዩም እየተለወጠ ስለመጣ እኔ እንግዲህ ምን እንደሆነ አላውቅም። አሁን ድሮ በፊት እኮ ያው ቤት ይቀርበናል። ስለዚህ ያያቸው ነው እንግዲህ እየተመለከትክ ነው ያለውን ነገር እና ስለዚህ አሁን ድሮ በጣም ይቀርበን ነበረ፣ ይመጣ ነበረ ቤት። አሁን ላይ ግን የለም ያ ሁሉ እና ይሄ ሁሉ ነገር እኔ ምን እንደሆነ አላወኩም። እና በጣም በቃ ሰው እንዳስቀመጥኩ አይገኝም እንግዲህ አይደለም ተከራይ የወለድከውም ልጅም ይክድሃል እኮ እና በጣም ይከብዳል። እንደው መጠየቅ ከፈለጉ ያው እሱ እዚህም ስላለ እንግዲህ መጠየቅ የሚፈልጉትን ነገር መጠየቅ ይችላሉ። አዎ ልጄ ምንድን ነው ያስቀየምኩ? ከበፊቱ ካለ ሁሉ ሁኔታው ሰውነት ቀንሷል፣ ከስተዋል። ምን ያስቀየምኩ ነገር አለ? እኔ ማዘር ምንም ያስቀየሙኝ ነገር የለም እርሶ በኩል በቃ ሰሞኑን ያለው ነገር ትንሽ እኔ ግር እያለኝ ነው ማዘር። በቃ በፊት እንደነበሩ አይደለም አሁን ያሉት። በቃ በጣም ወጣ ያለ ጸባይ እያሳዩኝ ነው ማዘር እና ለኔ ማይሆን ነገር ነው። በቃ ለኔ እየተመቸኝ አይደለም። በቃ ለመናገርም ይከብደኛል። እነሱንም በምክንያት ነው የጠሯቸው፣ ያለ ምክንያት እዚህ ቤት ድረስ አልመጡም። እና ሰሞኑን በቃ እያመሸው ምገባውም እንደዚህ እየተደባበኩ ምገባውም በቃ ማዘር በእርሶ ምክንያት ነው። ያለ ምክንያት እንደዛ አይደለም። ምንም ያጎደልብኝ ነገር የለም። ግን አይ እንደዚህ ልትሆንበት የቻለው እኔ ምን ያስቀየምኩ ነገር አለ? ተናገርኩ። ያው ማዘር እንግዲህ ያለውን ነገር እርሶም ያውቃሉ። እንግዲህ እኔ ምንም መናገርም ስለከበደኝ ነው እነሱ ጠርቼ እያወራለሁ። ኧረ ምንም የጎደለ ነገር የለም። ግን በቃ ሰሞኑን ደግሞ እያሳዩኝ ያሉት እቺን ወራቶች ላይ ከባድ ነው። የቤት ኪራይ በስነ ስርዓት አይቀበሉኝም። ልጅቷ እንደ ድሮ እኔ ጋር መታ እንትን አትልም። እርስዎ ናት መተው የሚውሉት እኔ ጋርም እና ያ ነገር በቃ እኔን ምቾት እየተሰማኝ አይደለም ማዘር። እንዴ እንደዛ ባደርግ ምን ቅር ይልሃል? ልጄ ነህ ብዬ እኮ ነው እንጂ እሱ እንዳለው ነው ማዘር። በቃ እኔ ለመናገር እየከበደኝ ነው። ለዛ ነው ማዘር። እኔ ከልጄ አይነ እኮ አለይህም፣ እንደ ልጄ ነው የማይህ። እኔም እንደ እናቴ ነው የማየት እኮ ማዘር። ግን ያው እርስዎ ደግሞ አይ አሁን የለመድከው ወደ ውጭ ስላለ ነው እንጂ ከድሮ ጸባይ አሁን ወጣ ብሏል። ለምን በፊት በጊዜ ትመጣለህ፣ በጊዜ ትገባለህ። አሁን ታመሻለህ፣ ሰክረን የምትገባው፣ ያለ ሰዓት ነበር የምታንኳኳው። ተከራዮቹ ራሱ ስሞታ መጥቶብኛል፣ እኛ መኝታ አጣን፣ እያመሸ ነው የሚመጣው፣ በር ይንኳኳል፣ ሰዓት እላፊ ምን ከፍተው እኛ ነን። ደግሞ ምን አይነት ጸባይ ነው ያመጣው ይሄ ልጅ? እርሶ እኛን አያቀርቡንም፣ እሱን እያቀረቡ ሰላም ነው ያጣ ነው እኛ። እና የሚያስጠነቅቁልን ከሆነ አስጠንቅቁሉ። ለሽማግሌ ሰብስበው ነው የመጡብኝ። እንደውም እኔ ለአንቴንን አልነገርኩም እኮ ማዘር። እኔ ምን ብዬ እነግረዋለሁ? እኔ ምን አላገኘሁም፣ አላየሁትም፣ አላገኘሁትም። በእርሱ ምክንያት ነው እያልኩት እኮ ነው ማዘር። እንዴ እኔ ምን ያጠፋሁት ነገር አለ ስላቀረብኩ? ማቅረቦት እንዳለ ሆኖ እኮ ማዘር የእርሶ ቀረቤታ ደግሞ ተለየብኛል። እኔ ምን የተለያየለ? ድሮ እንጀራ ማመጣልህ ነው ቡና ጠጣ ብዬ እንትን ምን አሁን ቤት ድረስ ተሸክሜ ስለመጣሁ ነው። እሱ ጉርቶኝ እኮ አይደለም። እውነት ነው። ምን ታረገው? ሰው በሰጠ እጁን ተነከሰ ነው። ስለዚህ ደግነትም አንዳንዴ እኮ ያስንቃል ይመስለኛል። ኧረ እኔ ንቄዎትም አይደለም ማዘር፣ እንደዛ ይመስለኛል። ለምን ሰው ክፉ ሲሆን ነው የሚወደደው። እንደዛ አይደለም ማዘር፣ እንደዚህ ብሎማ እንትን አይበሉኝ። ኧረ ማዘር አይደለም፣ ለዛ ነው። ለምን አንዳንዴ ተከራዮች ክፉ ሲሆኑ ነው ሰው የሚወደው። ደግ የሚሆን ተከራ አይወደድም እኮ ነው ያሉት ማዘር። እኔ አሁን ያልሆነ ነገር እርሶ ላይ ስለተፈጠረ እኔም አሁን እንደዛ መሸ ለምን መጣ ብዬ ምናምን ቆሜ መናገር መሳደብ ነበረብኝ። በዛ እኮ ለሌሊት ስትመጣ ሰውን ሰላም እያሰጠን እኮ ሰማሁ ልጆች ሲናገሩ። መውጣት አቅቶኝ አይደለም፣ ግን በዛ በደረቅ ሌሊት ጎረቤትም ይረበሻል። እኔ ደግሞ ወጥቼ ስናገር ዛሬ ያለ ወትሮዋ ድምጿን ሰማን፣ በዚህ ሰዓት ምን ተፈጠረ ይባላል እንጂ እነሱ እኮ ተከራዮች ወጥተው ሲከፍቱሉ ሲናገሩ አንተም ጸጥ ብለህ ስትገባቸው እየሰማሁ ነው። በር ላይ ቆሜ አልከፈትኩም እንጂ በሩን እኮ ማዘር። ስለዚህ በጣም ነው የማዝነው። ለዚህ በጣም ስላመሰገንከኝ ስላረክልኝ አመሰግናለሁ። በጣም አዝናለሁ። በጣም እኔን ካንተ አልጠብቅም። ይኸውልዎት ማዘር፣ እኛ እዚህ ጋር ማንንም ለማጣላት አይደለም የመጣ ነው። ግን እርሶ ያልገባውት ወይም ደግሞ እርሶ ላይ የተፈጠረ አንድ ነገር ስላለ ያን ነገር ግልጽ ለማድረግ ነው እኛ እዚህ ድረስ የመጣ ነው። እና ያ ነገር ምን መሰሎት፣ የሆነ በመሀል ሀፕን ያደረገ ነገር አለ። ምን መሰሎት የተፈጠረው? ይሄ ልጅ እንግዲህ እኔ ከማወራው ደግሞ ያለውን ነገር እሱ ቢያወራው የተሻለ ይመስለኛል። እንግዲህ እንገሩትና እሱን የመረዳት ነገር ቢኖር ደስ ይለኛል። እንግዲህ እኔ ከበፊቱ የተለየ እኔ ያው ድሮም የማደርግል
እርግጥ ያው ልጅቷ ስለሌለች እኔ ስለምወስድለት ከሆነ እኔ አላውቅም። አይ እርሶ በሚያስቡት መንገድ አይደለም። እርሶ ያደረጉለት ነገር ደብሮት ወይም ደግሞ እርሶ ያደረጉለት ነገር አልመች ብሎት አይደለም። ይሄ ልጅ ግን በመሃል እሱ የሰራው ስህተት ስላለ ያን ስህተት ደግሞ ተናግሮ ይቅርታም ለመጠየቅ ነው እንግዲህ እርሶ ጋር ይመጣ። ምንድነው በኔ ላይ ስህተት የሚሰራ ያልገባኝ ነገር አለ? ምንድነው ስህተት የሚሰራ? ያንን እኔ ከመናገር እሱ ቢናገር እኔ ላስረዳው ማዘር። እኔ ላንተ ክፉ ሆነን አንተ ለኔ ስህተት የምትሰራ? እኔ ባለማወቅ ነው ማዘርዬ። እኔ አውቄው አይደለም ያደረኩት። ህፃን ልጅ እኮ አይደለም አንተ ቤት ይዘህ የምትመራ ነህ። ራስህን ኑሮ የምትመራ ማለት ስራ ይዘህ ገብተህ የምትወጣ ልጅ አይደለ እንደ ህፃን ልጅ አይደለህም። ዛሬ ህፃን ልጅ እንኳን 2 ዓመት 3 ዓመት ልጅ ክፉና ደጉን ያውቃል። ምንድነው ለኔ የሰራኸው? ማወቅ አለብኝ። እኔ ቤት ለቆ እስከ መውጣቱ ደረጃ ደርሻለሁ ማዘር። ምን እኔ በድዬ አይደለም ማዘር እኮ አዳምጡኛ። እኔ ምንም አዳምጥህ ነገር የለም። ግን ለኔ ምንድነው ያደረከው? እኮ እርሶ ምንም አላደረጉም። ያዳምጡኝና ማዘር አይደለም ምንም አንዴ ብሎ ነገር የለም። እኔ ያዳምጡ አላዳምጥም። ምንድነው ያረከኝ እኮ እንድሰማ እንዳወራ ማዘር እድል ምን ያደረኩ ነገር አለ? ምንም የለም ማዘር። ኧረ ረጋ ብሎ ያዳምጡኝ። አላዳምጥም። ምንም አዳምጠው ነገር የለም። አንዴ እኔ ያዳምጡኝ። ምንም አዳምጠው ነገር የለም። ለምን መሰለህ አንድ ሰው ጥሩ ሲሰራ በጥሩነት አይመለስም። ይሄ የታወቀ ነው። ይሄ የቤተሰብ ፕሮግራም ስለሆነ እንደው አንዳንድ የምጠይቀው ጥያቄም ስላለ ለዛ ጥያቄ ባኩት መልስ ቢሰጡኝ ብዬ ነው። ምን ትጠይቀኛለህ ልጄ? አሁን እኮ በጣም ነው የተናደድኩት። እንግዲህ አስቀድሜ እኔ ከናሆም ጋር የማውራት እድሉን አግኝቼ ነበር እና እንግዲህ በዛ ሰዓት የነገረኝ አንዳንድ ነገሮች አሉ። ልብስህን እንጠብልህ፣ ምግብ እርሶ ጋር እንደሆነ አንዳንዴም ደግሞ የተከራዮቹን ገንዘብ ሰብስበው ለሱ ወስደው በቃ አንተ ተጠቀምበት እስከ ማለት ይሄ ከምን የመጣ ነው የሚለውም እሱም ጥያቄ ፈጥሮበታል። እኔ ላይም ጥያቄ ፈጥሮብኝ ስላለ ይሄን ማብራራት ከቻሉ እስቲ ቢያብራሩልኝ። እኔ እያመሸ ሲገባ ከስራ ወጥቶ እንደሆነ ወይ ቸግሮት እንደሆነ እያመሸ የሚገባው ያለ ወትሮ አይቼም አላውቀውን ሰክሮ እንደዛ ሲሆን ብር ቸግሮት ወይ ከስራ ተባሮ ነው ወይ ነገር ላለመንገር ፈርቶ ነው ወይ የሚለውን ሀሳብ ይዤ ነው። እኔ ደግሞ ያንን ቸግሮት እንዳይሆን ለምን የሰው ልጅ አንዴ ያገኛል አንዴ ያጣል ይፈራረቃል እና ያ በሚለው ነው እኔ ደግሞ ያንን እንደዛ ያስቀመጥኩለት። ምናልባት እኔም ፈርቶ ከስራ ተባለ ለምን ያለ ወትሮ ለሌት 8 ሰዓት 9 ሰዓት ሰክሮ ተጎትቶ እየገባ እየወደቀ እየተነሳ ይሄ ግንባሩ የለ ምን የለ እንዳለ ደም በደም እየሆነ እና እኔ ደግሞ ምናልባት ምን አሰብኩኝ ምናልባት ከስራ ዛሬ እንደምታየው ስራ ላይ ትንሽ እንከን ካገኘ ማስወጣት ነው ሌላ ይከታል ያ የሚሆን ያሊ በሚል ነው አስቤ እንደዛ ያደረኩት። ይሄን ብቻ አይደለም ደግሞ የተፈጠረው ይሄን ብቻ አይደለም። አንዳንድ ድርጊቶች እንግዲህ እርሶ እያደረጉት ያሉት ድርጊቶች ደግሞ ልብሱን እንዳለ ጭቃ ደም በደም ሳይ ደግሞ ማጠባቀቶት ይሆን ወይ ልጠብልህ ወይ ልጄ ምን ሆነ ነው ይሄ ነው እንግዲህ አይደለም። ከዛም በተሻለ ደግሞ እንግዲህ ከእርሶ ጋር የእናትና ልጅ ወይም ደግሞ ያከራይና የተከራይ ግንኙነት የማይመስል ድርጊቶችን እያደረጉ እንደሆነ ምናምን ነው የነገረኝ እና እርሶም የማያውቁት ነገር እንዳለ አሁን ግልጽ ሆኖልኛል እርሶን ሳወራና ይሄ ነገር ደግሞ የዚህ ጥያቄ መልስ ያለው እሱ ጋር ስለሆነ እሱም ቢያደምጡትና ደግሞ ያለውን ነገር ግልጽ ቢያደርግልዎት። እኔም አላውቀው ምንድነው ያለው እኮ እንዳስረዳሁት እኮ ማዘር እድሉን አልሰጣሉኝ ለኔም እኮ እኔም አላውቀው ምን ነገር አለ ቤት ውስጥ ሰው አስቀምጣል ቆልፈበት የምትሄድ? ኧረ አይደለም ማዘር ይኸውልህ ማዘር ምን መሰሉት እኔ አይ ምን ያጠራጥራል ቤት ውስጥም ሰው አስቀምጣ ከሆነ ምን ይታወቃል? ዛሬ እኮ ሰው ከባድ ነው። አረ ምንም የተቀየረ ነገር የለም። ይወደኛል ማለትም አይቻልም እኮ ለሱ ሁሉ ጥያቄ መልስ ለስጠው እኮ እያልኩኝ ነው ማዘርዬ። እኔ እንደዚህ አልጠብቅህም፣ በፍጹም አልጠብቅም። እኔ እንደዚህ አይነት ልጅ ነህ እንዲህ አይነት ታደርጋለህ በፍጹም ማይ እንኳን ቢሉኝ ባንተ እንኳን ማህተቤን በጥሼ ነው የምምለው። እስካሁን 4 ዓመት ማለት ቀልድ አይደለም አብረን መኖራችን። ኮስ ልክ ነው ማዘር እንዳለው ነው። ጥያቄ መልስ አለ እሱ ጋር እባክዎት ያድምጡት እያልኩት እኮ ነው። እኔ እኮ ለራሴም ግራ ገባኝ። ቤት እሱ አስቀምጦት የሚሄድ ነገር አለ ምንድነው? እኔ በጣም ለራሴም በጣም ጨንቆኛል እኮ ይሄን ሁሉ በገዛ ቤቴ እንደዚህ አይነት የሚሰራው ነገር አላውቅም። ይሄን ሁሉ ጥያቄ መልስ የምናገኘው እሱን ስናወራው እሱ ደግሞ ላጠፋው ጥፋት ይቅርታ ጠይቆ እንግዲህ ነገሮችን ወደ ጥሩ መንገድ ስናመጣ ነው። ለዚህ ሁሉ ነገር ያጠፋ ነው። ለዚህ ነው ሌሊት በጨለማ እንደዚህ እየመጣ ጎረቤቱም ሰላም የሚነሳ። እስቲ እናድምጠው እባክዎት፣ እሱን እናድምጠው። እንግዲህ በጣም ነው የሚያሳዝነው። እኔ ይኸውልህ ማዘር እኔ ከእርሱ ምንም ያጣሁትም የጎደለብኝም ነገር የለም። አሁንም ድረስ በእነሱ ፊት መነግራችሁ እንደ እናቴ ነው የማዩት። በጣም እወዶታለሁ ማዘር እና ቤቱ እንደ እናት እንደ አባት ሆኖ የተንከባከበኝ ቤት ነው። ግን ሰው ነው የማይሳሳት የለምና ተሳስቻለሁ ለማለት ነው ያለው ነገር ባጭሩ ሳስረዶት። እኔ እርሶ ላይ በቃ መስተፋቀር አሰርቼቦታለሁ ማዘር። በተሳሳተ መንገድም ቢሆን በቃ መስተፋቀር እርሶ ላይ በማይሆን ሁኔታ በቃ ተሰርቷል። ምንድነው መስተፋቀር ማለት? እኔ አልገባኝም። ለማን ነው የምታሰራው?
ለኔ እናት እኮ ነኝ እኔ እኮ እሱ እንዳለው በቃ በስተት ነው እኮ ያልኩት ነው ማዘር። ይሄን አታደርግም በፍጹም አታደርግም። ይሄንን ማዘር እየሰሙኝ አይደለም አሁንም ቢሆን አይደለም አስተታልኩትም ይሄንን ነገር ነው ስተትም ያልኩት ይሄን ነገር ነው እኮ እናቴ ነው ተዋን እናቴ ነው ምንም በተመለከተ የሚሰራ በኔ እንደነገርኩት ነው መስተፋቀር አይደለም ይሄ አንተ አይደለም ሌላ ሰው መሆን አለበት። አረ ራሴ ነኝ ማዘር አይደለም አንተ አይደለም። እነሱንም አንደኛ የጠሮት ማዘር ለዚህ ነው አንደኛ ነገር ያዳምጡኝ በስትክክል ማዘር። እኔ ምንም አዳምጠው ነገር ውሸት ነው ይሄ በፍጹም እኔ አላምንም። እንደዚህ አይነት ነገር አላምንም። እንደምታያቸው ነው እንግዲህ ይኸውልህ አላምንም በፍጹም። ምን አይነት ወሬ ነው ዛሬ ደግሞ የምሰማው ማዘር? እንግዲህ ትክክለኛ ነገር ነው እየነገርኩት ያለሁት አይደለም ደግሞ እንደዚህ ሌሊት ድኮና እየመጣ እንደዚህ በጨለማ እንደዚህ ከስተ እየደወደክ እኔ ይሄንን አላምንም። ለኔ ምን ስለሆነ ለኔ እንደዚህ አይነት ነገር የሚሰራ እኮ በተሳሳተ መንገድ እኮ ነው ያልኩት። ምንም በተመለከተ ምን ስላረኩ ነው እኮ እርሶማ ምንም አላደረጉኝም። ጥፋት እኮ እኔ ጋር ነው እያልኩት ነው። ምን እንዴት ለአንተስ እንደዚህ በጥፋት እንዴት ልትሰራ አንተ እንደዚህ አታረግም በፍጹም። ታሪኩ ብዙ ነው እንዲህ ነው እንዴ ላብራራችሁ ማለት ባጭሩ እየነገርኩት እኮ ነው። አላምንም 4 ዓመት ማለት መቀመጥ ቀልድ አይደለም። ይሄንን በፍጹም አላምንም። አታደርገውም በፍጹም ነው። እንደምታየው ነው እዚህ ጋር ከእሳቸው ጋር መግባባት የምንችል አይመስለኝም። እኔም ግራ ገባኝ ነው ይሄ ነገር። እሳቸውም እንግዲህ አሁን ከራሳቸው ጋር አይደለም ያሉትና ይሄ ነገር አላምንም። እንዴ ምንድነው እንዲህ አይነት ወሬ? እኔ በፍጹም አላምንም ይሄን ነገር። እንዴት ሊሆን ቻለ? እንዴት እሱ እንደዚህ ያደርጋል? እንግዲህ እውነታውንም እየነገርኳቸው ያደርጋል። ልጄ እንዴት እኔ እንደ ልጄን የማይህ አልኩ እኮ ከልጄ አለይህም። ስለዚህ አሁን ይኸውልህ ናሆም መሆን ያለበት ምን መሰለህ? አሁን እኮ ከስቷል። ድሮ ነው አሁን እኮ አይደለም። አሁን አየው ሰውነቱን አይደለም ድሮ እኮ ፍራም ጨዋ ልጅ ነው። መልኩ ሁሉ ተጠባብሶ ይሄው እየሰከረልት እየመጣ ፊቱ ተላልጦ ምን እያለ ልጅ እኔ ከልጅ አይን አለ። አሁንም ለሱ ነገር መፍትሄ ለመፈለግ ነው እኛ እዚህ የመጣነውና ምንድነው መፍትሄው ማለት ልጆት ደግሞ ብትመጣና ይሄን ነገር ደግሞ ከሷ ጋር ደግሞ ብናወራ ያው የቤተሰብ ፕሮግራም ስለሆነ ከሷ ጋር ደግሞ ይሄን ነገር ብናወራ ባቆት ልጆት ብትመጣና አሁን የት ናት ልጆት ያለችው? ልጄ ስራ ነች ያለችው። አሁን ልጄ ደግሞ ጁስት ምንድነው የምታደርገው? ያው የቤተሰብ ፕሮግራም ስለሆነ እሷም ደግሞ መጣ እሷም አታምንም እኮ። ስለዚህ ትምጣና ከሷ ጋር ነው እንደዛ ነው ማድረግ ያለብን። አሁን እንደዛ ብዬ ነው ማዘር። አረ ማዘር ጃኬቱ እኮ የለም የሰውነት ባዶ ነው እንግዲህ ጃኬቱ የለም። አታም ሰውነቱ ባዶ ነው። ይሄ ምንም እዚህ ጋር እሳቸውን ማውራት ምንም ፍሬ ያለው ነገር አይመስለኝም። ስለዚህ እኔ አላምንም እሱ እንደዚህ አያደርግም። እኔ ተነስቼ እወጣለሁ። እኔም እንደዛ ነው የማስበው። በቃ እኔም ተነስቼ እወጣለሁ። ስለዚህ ልጅየው ጋር ደውልላት አንተ እባክዎት ይቀመጡ። ትምጣና ማዘር ይኸውልህ እሷም ያለው ነገር ትወቅና ቢያንስ ትረዳ። እሷም ምን ብላ ትረዳለች? እንዴት ብላ ትረዳለች? እሷም አታምንም። ስለዚህ ደውልላት አንተ አሁን ደውልላት አንተ ችግር አታምንም። ምን እሄዳለሁ በቃ አይ እኔ እሄዳለሁ በቃ ኑ ማዘር ያለውን ነገር ትምጣና እሷ ቆይ ያለውን ነገር እኔ ሙሉ ነገር አስረዶታለሁ። ማዘር ትንሽ ይረጋጉ። ይሄንን አንተ አታደርግም ብዬ እኮ ነው የምልህ። አትሰማኝም እኮ እሱም እንዳለው ነው። ቆይ ትምጣና ማዘር እሷ ትምጣና ደግሞ የባሰ ያለውን ነገር እናወራለን። መፍትሄ አይጠፋውም ማዘር። ይሄን ነገር ሊያምኑም ይችላል ከርሶ። እኔ አላምንም እሷም አታምንም እኮ። ስለዚህ ትምጣና ማለት ልደውልላትና ትምጣ ማዘር ያለውን ነገር ትወቀው። እሷም ቢያንስ ትንሽ ከስራ እንደገና ምን ችግር አለው ማዘር? ወይኔ እኔ አላምንም እሷም አታምንም። ይረጋጉና ነው ወዴት ይሄዳሉ? ከቤት ወዴት ይሄዳሉ? እንግዲህ ማዘር ወደ ቤተክርስቲያን ሄዳለሁ በቃ። እንዴ እኔ ይሄን በፍጹም ማመን አልችልም እኮ። ስለዚህ ልጆት ትምጣና ያለውን ነገር እናውራ። እርሶም ይረጋጉ። እሷም መታጅ ትናደዳለች። አታምንም እሷም። ችግር የለውም እኛ የቤተሰብ ፕሮግራም ስለሆነ ይሄ ምንም የሚያናድር ነገር የለውም። በፍጹም እንደዚህ ይሄን አላምንም። እምነትም የለኝም። ናሁም ለምን አታደውላት? እባክህ ደውላት። እኔ አላምንም። እንደውም መጡ አንዴ ሄሎ እንግዲህ ማዘር እንደሚያዩት ነው። እርሱም እንደነገሩት ነው። ደግሞ መስተፋቅር እንዳሰራቦት ነው የነገረኝ። አንተው ጉጣልኝ ከቤቴ እኔም ልትበጠብጡኝ ነው እንደመጣችሁት። መስተፋቅር አሰርቶት የምን መስተፋቅር ነው? መስተፋቅር ምናምን ማቀው ነገር የለም። ውጣልኝ አሁን ከቤቴ። ይኸውልዎት ማዘር ይቀመጡ ባኮት። እዚህ ጋር እንትን ማለት አይደለም። ልትበጠብጡ ነው። እሱ 4 ዓመት የተቀመጠ እኮ ልጄ ነው። ይሄ እንደ ልጄ ነው የማየው። ከልጄ አለየው ነገርኩህ አይደል? እኮ ይገባኛል። እና ልትበጠብጡ ነው የመጣችሁት ቤቴ? ምን ልትሰሩ ነው? ናሆምም እኮ ያደረገው ሲጀመር ማን የጠራችሁ? ናሆምም እኮ ያደረገው ለራሴ ግራ ገብቶኛል። ማዘር ይረጋጉና አልረጋጋም። እኛ ለመፍትሄ ነው የመጣነው። በቤቴ እኮ ሰላም አጣሁ። ይሄ ልጄ ነው 4 ዓመት ማለት ቀልድ አይደለም። አንድ ልጅ እድሜ ማለት ነው ተወልዶ አንድ ልጅ 4 ዓመት የሚሆነው እኮ ይገባኛል። ያንን እኮ ሳልረዳ ቀርቻ አይደለም። አሁን እናንተ ሰላሜን እየነሳችሁኝ እየበጠበጣችሁኝ ነው። ከልጁ ጋር ደህና ልጅ አምጥታችሁ በዚህ ወጥቶ በዚህ ገብቶ እኔ ምንም ሊገባኝ አልቻለም። አይገባኝም ደግሞ ሲጀመር እንዴት ብሎ ይገባኛል? በዚህ ወጥቶ በዚህ ገብቶ እኔ ምንድነው የሚገባኝ እኮ። ተረጋጉና እኔ ነገሩን ላስረዳው። አልረጋጋም። ልታስረዳኝም አትችልም። ከቤት ይውጣልኝ በክብር ከቤት ይውጣ። ብዬ ፖሊስ አልጠራ
ያው እንግዲህ ውድ ቤተሰቦቼ እንግዲህ ሄለንን እየጠበቅናት ነው። እንግዲህ ናሆም ደውሎላታል እየመጣች እንደሆነ ነግረዋለች እና እንግዲህ ከእሷ ጋር ደግሞ የሚኖረን አንዳንድ ቆይታዎች ይኖራል። እስቲ ደውላት በድጋሚ የት እንደደረሰችም ያለውን ነገር እንግዲህ ለማወቅ ያክል ደርሻለሁ ብላኝ ነበር። እስቲ ትንሽ እንያት ብዬ እኮ ነው። እሺ ካላችሁ እንግዲህ ይሁን። ያው ማዘር እንግዲህ ትንሽ ከኛ ጋር ሰጣ ገባ ውስጥ ገብተን ነበረ። እኛ እንግዲህ የመጣነው ነገሮችን ለማስተካከል ይሄ ቤተሰብ እንዳይበጠበጥ ይሄን ቤተሰብ ደግሞ ወደ ተሻለ ነገር ላይ ለማምጣት ነው እኛ የመጣነውና እርስዎ እንዳሰቡት ይሄን ቤተሰብ ለመበጥበጥም እንዳልሆነ እንዲያውቁልን እፈልጋለሁ። አይ ከባድ ነው፣ በጣም ይከብዳል። ለምን መሰለ በጣም እኔ ራሱ ግራ እየገባኝ ነው። እንደዚህ አይነት እኔ ከዚህ ልጅ ጋር ስንት ዓመት አብሬ ኖሬ እንዲህ አይነት ብጥብጥ አሁን ሲመጣ እኔ ግራ ግብት ነው ያለኝ በጣም እና እኔ እንጃ ምን እንደምልም አላውቅም። በጣም እስቲ ልጅ ወተምጣና ደግሞ እንግዲህ ከሷ ጋር ደግሞ የሚኖረን ቆይታ አይተን ነገሮችን የምንወስን ይሆናል። እሷም ትደነግጣለች። አሁን እንደዚህ እናንተ ተሰብስባችሁ ስታይ ምን ተፈጠረ ማየን የምትለው ትደነግጣለች። ለሷም ጥሩ አይደለም። ሰው ከስራ ውሎ ቤቱ የሚመጣው ለረፍት ነው። እንደገና ከስራ መጣ እንደዚህ ቤት ሰው ተሰብስቦ ስታይ ትደነግጣለች። እስቲ ለማንኛውም ትምጣና ለመፍትሄ ስለሆነ የተገናኘ ነው ከሷ ጋር አንዳንድ ቆይታዎችን ብናረግ የተሻለ ይመስለኛል። አይ ይሄ ምን እኔ መፍትሄ መስሎ አይታየኝም። ይሄ ብጥበጣ ነው የመጣችሁት እንጂ ለኔ መፍትሄ መስሎ አይታየኝም። አይ እንደዛ ባያስቡ የተሻለ ይመስለኛል። ናሆም እንግዲህ አንተስ ምን ትላለህ? እኔም በቃ እንደነገርኩ ነው። እሳቸውም ሊረዱኝ ስላልቻሉ ያለውን ነገርም ስነግራቸውም እያመኑኝ አይደለም። እንደምታየው ሪአክሽናቸው የሚሳቸው ልጃቸው መታ ነው ይበልጥ ደግሞ ልታስረዳቸው የምትችለው ስል ያለውን ነገር ለእሷም ነግሬያት ያረኳቸውንም ነገሮች ነግሬያት ቢያንስ እሷ የነበረኝን ነገር ነግሬያት ስለነበረ ትረዳኛለች ብዬ አስባለሁ። እሷ እና ቢያንስ ይቀላቸዋል ብዬ ነው የማስበው። እንግዲህ እሷ ከመጣች በኋላ ያለው ነገር እንግዲህ ደርሳለች ብለኝ ነበረ፣ ግን በጣም ቆየች። አሁን ራሱ ረጅም ሰዓት ሆነ መጠበቅ ከጀመረ። ያው እኮ ታክሲ ከስራው ተኮ በግራት መጣ። ታክሲ ውጣ ውረድ አለው። ታክሲ ይዛ ነው እንደገና እዚህ ድረስ መጣ። አይተርሳለች እስካሁን ደርሳለች። አረ እኮ ቆየች ደግሞ መጣችም ካልከኝ መጣች መሰለኝ። ሰላም ሰላም ነው። እንዴት ነሽ? ሰላም ተቀመጭ። ሰላም